አቤቶኞች ትልልቅ ሐሳብ ያመጡ ሰዎች ሐሳባቸው መሬት ላይ ወርዶ ተግባራዊ ሆኖ ነገሮችን እስኪቀይር ድረስ ሁሉ ጊዜ ራዲካል ናቸው። ይሳቅባቸዋል፣ ይሳለቅባቸዋል። ሐሳብ ስልጣኔን ያቋቁማል፣ ኢምፓየሮችን ይገነባል፣ የሰው ልጅ አኗኗርን በመሰረቱ ቀይሯል። አብዮቱን የሚያቀጣጥለው አዳዲስ ቴክኖሎጂን የሚወልደው የሰው ልጅ ፖቴንሻል የሰው ልጅ እምቅ አቅም ከፍም ዝቅ የሚያደርገው ሐሳብ ነው። ሐሳብ ለምንድን ነው ማተር የሚያደርገው? what is an idea? ሐሳብ አእምሮ ውስጥ ነው የሚሰራው። ኢንሳይት ይሆናል፣ አመለካከት ሊሆን ይችላል፣ ሐሳብ ጽንሰ ሐሳብ ሊሆን ይችላል፣ ቪዥን ሊሆን ይችላል። የአፍሪካ ሊደርሺፕ ኤክሰለንስ አካዳሚ ሐሳብ ነው፣ አእምሮ ውስጥ የተሰራ ሐሳብ ነው። ለአፍሪካ እንሰራለን፣ ለኢትዮጵያ እንሰራለን። የአፍሪካም የኢትዮጵያም ችግር ክሪቲካል ችግሩ የአመራር ልማት ነው። የአፍሪካም የኢትዮጵያን ችግር የሚፈታው ጠንካራ የአመራር ልማት ስርዓት በመገንባት ነው። the idea the entire idea ይሄ ኮንሰፕት ነው። or you can call it vision ዘን ይሄ ቪዥን ተግባራዊ ሲሆን ደግሞ እንትላል። ሐሳብ ከየት ነው የሚመጣው? አንደኛ ከአእምሮአችን ነው የሚፈልቀው። ሁለተኛ the collective unconsciousness የሚባል የሰው ልጅ በጋራ ሼር የሚያደርጋቸው ነገሮች አሉ እና ኮሌክቲቭ አንኮንሺየስነስ አለ። በዛ ምክንያት ሐሳብ የሚጨው ሶስተኛው ከኢንቫይሮንመንት ነው። ነገሮች አይተን ምናምን ጃፓኖች የቡሌት ትሬናቸውን ዲዛይን ያመጡት ከወፍ ነው። አንድ ወፍ ቦታኒስት ነው፣ ባዮሎጂስት ነው። ወፎችን ሁሉ ጊዜ የሚከታተል ዎች የሚያደርግ ሰው ነው ያን ያመጣው። ቲዮሪ ኦፍ ግራቪቲ የሚባለው ነገር ያመጣው ትናንት ምን ብለናል? አፕል ከዛፍ ብሎ ሲወድቅ አይቶ ነው። ቦርደም እያለ ነው፣ ራንደም እያለ ነው ሐሳብ የሚመጣው ብለናል። ብዙ ሐሳቦች የሚመጡት በጣም ሪቮሉሽነሪ ሆነ ዓለምን የቀየሩ ሐሳቦች የመጡት ሳድን በድንገት ነው። ሚራክል ልክ ቲዮሪ ኦፍ ግራቪቲ የመጣው ኒውተን ያመጣው ምንድነው? የአፕል ፍሬ ከዛፉ ብሎ ወደ ሲወድቅ ነው ወደ መሬት ያን ቲዮሪ ኦፍ ያመጣው ማለት ነው። ላይፍ ሳይክል የሐሳብ ላይፍ ሳይክል ምንድነው? ሐሳብ መጀመሪያ ኮንሰፕሽን ይሆናል። የሆነ ነገር ይጸነሳል፣ ሐሳብ ይጸነሳል። ኮንሰፕሽኑ ሪፋይን ይደረጋል፣ መልክ ይይዛል፣ ይቦረዳል፣ ምናምን ይላል። የሆነ ፋውንዴሽን ምናምን የሚባል ካምፓኒ ይኖራቸዋል። ፋውንዴሽን ካምፓኒ ሸፕ እየያዘ ምናምን ይልና ይላል። ከዛ አክሽን ይሆናል። ከሪፋይንመንት በኋላ አክሽን ይሆናል፣ ተግባራዊ ይሆናል ማለት። ተግባራዊ ሲሆን ደግሞ ምን ይመጣል? ኢምፓክት ይመጣል። የሆነ ነገር ይቀየራል፣ የሆነ ነገር ይሻሻላል፣ የሆነ ምርት ይጨምራል። ተግባራዊ ሲሆን ሪያሊቲን ሼፕ ያደርጋል። ጥሩ ሐሳብ ከሆነ ይቀጥላል፣ ይስፋፋል። በዛ ምክንያት ምን ይሆናል? አሻራ ይኖራቸዋል፣ ሌጋሲ ይሆናል። ትውልድ አይዲያ ከፈጣሪው በላይ ይኖራል። ይኸው ሉተር ሞቷል፣ አሁን ድረስ ስለሱ እናወራለን። ኒውተን ሞቷል፣ አሁን ድረስ እናወራለን። ኤንሽታይን ሞቷል፣ ቲዮሪ ኦፍ ሪላቲቪቲ አሁን ድረስ ይወራል። they ideas outlive their own inventors, their own creators ከፈጣሪዎቹ በላይ ስለሚቆዩ ማለት ነው። ወይ የማይሆን ሐሳብ ከሆነ ኦብሶሌት ይሆናል፣ ይሞታል። ሰውየው እያለ ሊሆን ይችላል ምናምን። ዋንስ ኢምፓክቱ የማይረባ ከሆነ ሪያሊቲን የመቀየር አቅሙ ደካማ ከሆነ ትራንስፎርሜሽን የማይመጣ ከሆነ ኦብሶሌት ይሆናል ሐሳቡ ማለት ነው። either it can be a legacy or obsolete ይሆናል ማለት ነው። አይዲያ ተአምር ይፈጥራል። ሐሳብ ፐርሰፕሽንን ይቀይራል። ስለሆነ ነገር ያላቸውን ግንዛቤ በመሰረቱ ይቀይራል። ሐሳብ ሰዎች እርምጃ እንዲወስዱ አክሽን እንዲወስዱ ያነሳሳል። ሐሳብ ስሜትን ይቀሰቅሳል። ሐሳብ ያገናኛል። በሐሳብ ሰው ጋር ትስማማላችሁ። ከተለያየ ብሔር መጣችሁ፣ ሃይማኖት፣ የተለያየ ሀገር የመጣችሁ ሰዎች ኮኔክት ያደርጋችኋል። ሐሳብ አዳዲስ ነገር እንዲፈጠር ምክንያት ይሆናል። በዛ ምክንያት ሐሳብ ሁለት አቅም አለው። አንደኛ ተአምር ይፈጥራል። ይሄ የሚፈጠረው ተአምር ደግሞ ምትሃታዊ በሆነ መንገድ ነው። ሚራክልስና ማጂካል የሆነ ኳሊቲስ አሉት። አይዲያ ሊገናኙ የማይችሉ ሊግባቡ የማይችሉ ሰዎችን አፋቅሮ አዋዶ ይላል። በሐሳብ ከመገናኘት በላይ ጠንካራ ነገር የለም። በስሜት ብትገናኙ ምናምን ይፈርሳል። በሐሳብ የተዋደደ ሰው፣ በሐሳብ የተገናኘ ሰው ግን ማንም የማያንፈራቀቀው ማንም የማያራርቀው ቦንዴጅ ይፈጥራል። በጣም ስትሮንግ ቦንዴጅ ይፈጥራል። ቅድም እንዳልኳችሁ ሐሳብ በሶስት መልኩ ፈጣሪውን ይሻገራል። ከፈጣሪው በላይ ብዙ ዓመት ይኖራል። አንደኛ ሐሳብ ሰዎችን ይቀይራል። የተቀየሩት ሰዎች በሐሳቡ ይኖራሉ። ሐሳቡ በእነሱ ውስጥ ይኖራል። ከሰው ወደ ሰው በጽሁፍ በንግግር እየተላለፈ ይኖራል። ወይ ደግሞ ሌሎች ሰዎች ሐሳቡን ይወዱትና ኮፒ አድርገው እንዲቀጥል ያደርጉታል።
አይዘር ወይ በሶስት መንገድ ሐሳብ ከፈጣሪው በላይ ሐሳብ ከሐሳቢው በላይ ረጅም እድሜ ይኖራል ማለት ነው። የሐሳብ ተአምራዊ አቅም ምንድነው? ሐሳብ ማለት ራሱ አንኮንቬንሽናል ቲንኪንግ ማለት ነው። ከተለመደው መንገድ መውጣት ነው። የተለመደው ነገር የሚያስብ ሰው ምንም አይዲያ የለውም፣ ተመሳሳይ ነው። ከኮንቬንሽናል ዊዝደሙን ነው የሚከተለው። ይሄም አይቻልም ሌላ መንገድ አለ የሚል ሰው ነው ሐሳብ የሚያመነጨው። ሐሳብ ተአምር ይፈጥራል ሲባል አንዱ ሲቪላይዜሽን ስልጣኔ ያዋቅራል፣ ይቀይራል ነው። ለምሳሌ ዴሞክራሲ፣ የሰብአዊ መብት፣ ኤሌክትሪሲቲ፣ ኢንተርኔት እነዚህ ሐሳቦች ዓለም ቀይረዋል፣ ሲቪላይዜሽን ቀይረዋል። ሐሳብ እንዴት ነው ተአምር የሚፈጥረው? አንደኛ ሐሳብ ገደብን ያልፋል፣ ገደብ የለውም፣ ሊሚቴሽን። ለምሳሌ ሐሳብ የሀገራት ቦርደርን ይሻገራል፣ ድንበርን ይሻገራል፣ የቆዳ ከለርን፣ ብሔርን፣ ሃይማኖትን ይሻገራል። ሐሳብ ከመሬት ተነስቶ ህዋ ላይ ይደርሳል። አይዲያ ሊሚቴሽን የለውም፣ ትራንሰንድ ያደርጋል። የሰው ልጅ ተፈጥሯዊ የሆኑ ሊሚቴሽኖቹን የሰው ልጅ አንዴ ሁሉ ቦታ መሆን አይችልም። ኦምኒፖተንት አይደለም፣ ኦምኒ ፕሬዘንት አይደለም ማለት በሐሳብ በኩል ግን መሆን ይችላል። የሰው ልጅ መብረር አይችልም፣ በአይዲያ ይበራል። አይዲያው አውሮፕላን መጣ፣ ሊሚቴሽኑ እንትን አለ። የሰው ልጅ ወደ ህዋ መሄድ አይችልም ነበር፣ ሐሳቡን አመጣ፣ በመንኮራኩር በኩል ሄደ። የሰው ልጅ የሚያስበው ፕሮሰስ የሚያደርገው ሊሚትድ ነገር ነው። አርቲፊሻል ኢንተለጀንስ መጣና እንትን አደረገው። ስሩ አይዲያ ሂዩማኒቲ ሊሚቴሽኑን ስኬፕ ያደርጋል። ተፈጥሮ ያበጀችለትን ሊሚቴሽን ስኬፕ ያደርጋል። አይዲያ ትራንሰንድ ሊሚቴሽንስ፣ ገደቦችን፣ አጥሮችን፣ እንትኖችን ይሻገራሉ ማለት። ሌላው ሐሳብ ምንም ኢት ክሪኤትስ ሳምቲንግ አውት ኦፍ ናቲንግ። ሐሳብ ምንም በሌለበት ሁኔታ ተአምር ይፈጥራል። ሀብት፣ ቴክኖሎጂ፣ ይሄ ሁሉ ስልጣን የሚባለው ነገር ከተራ ነገር ነው የተፈጠረው፣ ከናቲንግ። ሌላው ሐሳብ ቁስል ካለ ያድናል፣ ይፈውሳል፣ ህይወትን ያሻግራል። መድኃኒቶች፣ ኤክስሬይ የሰው ልጅ ጉዳቱን እንዲያክምበት ህይወቱ ትራንስፎርም እንዲያደርግ ምክንያት ሆኗል። ሐሳብ ፐርሰፕሽን ያስተካክላል፣ ያበላሻል፣ ያስተካክላል። ሶሻል ሚዲያ ፐርሰፕሽን የተለየ ፐርሰፕሽን ነው። ፍራግመንትድ ሰልፍ ነው አይደል የሚባለው? ኢት ክሪኤትድ ኤ ፍራግመንትድ ሰልፍ። አንድ ሐሳብ ራሱ ተአምር ይፈጥራል። ዘ ቲዮሪ ኦፍ ሪላቲቪቲ አሁን የብዙ ነገር ምንጭ ነው። ፊዚክስን፣ ዓለምን በብዙ ቴክኖሎጂ በጣም ቀይሯል። ይሄ ዜሮ የሚባለው ኮንሰፕት ኦፍ ዜሮ የሚባለው ማትማቲካል ብሬክ ስሩ፣ ኮምፒቲሽን፣ ሞደርን ኮምፒቲሽን፣ ኳንተም ኮምፒቲሽን ምናምን የሚባለው መሰረቱ እሱ ነው። ይሄ ተአምር ፈጥሯል። ጌም ቲዮሪ ተአምር ፈጥሯል። የጋንዲ ነን ቫዮለንት ሬዚስታንስ የሰው ልጅ ሳይሞት ብዙ ጉዳት ሳይደርስ የፈለገውን የሚያሳካበት እድል ፈጥሯል። ነን ቫዮለንት ስትራግል በሙሉ ዋናው ትልቁ ምንጩ ጋንዲ ነው። እነዚህ ሲንግል አይዲያዎች ናቸው፣ ግን ዓለምን በመሰረቱ የቀየሩ ትልልቅ ነገሮችን ያዋለዱ ነው። የሐሳብ ምትሃታዊ አቅም ምንድነው? ዘ ማጂክ ኦፍ አይዲያስ ምንድነው? ሐሳብ ሁለት አይነት ፓወር አለው። ፕራክቲካል ፓወር አለው፣ እንደገና ደግሞ ሲሚንግሊ ማጂካል ኳሊቲ አለው። ሜሜቲክስ የሚባል እንትን አለ፣ ቲዮሪ ኦፍ ሜሜቲክስ። ሐሳቦች ባህልን ተሻግረው፣ ጊዜን ተሻግረው፣ ገደብን ተሻግረው ይሰራጫሉ፣ ሜሚክ ይደረጋሉ ይላል። ይሄ ሐሳብ የሚሰራጭበት መንገድ ምትሃታዊ ነው የሚመስለው፣ ከአንድ ቦታ ወደ አንድ ቦታ። ይሄ ቫይራሊቲ የሚባለው አሁን ዲጂታል ዘመን። ለምሳሌ እኛ ድሮ እንግዲህ ገጠር ልጅ የሆነ ፊልም ምናምን መጥተው የሚያሳዩ ሰዎች ነበሩ፣ በየቦታው እየዞሩ በየወረዳው እየዞሩ። እንደዛ አያስፈልግም። አሁን ዩቲዩብ ላይ ይጫናል፣ እንትን ይላል፣ ፌስቡክ ላይ ብዙ ሰዎች ያዩታል። እና አሁን እናንተ 100 ሰው ናችሁ፣ 120 ሰው። ይሄ ቪዲዮ ተቀርጾ ሄዶ ግን 4 ሚሊዮን 5 ሚሊዮን ሰው ይደርሳል። ኢት ካን ቼንጅ፣ ብዙ ሰው ኢምፓክት ያደርጋል ማለት አፌክት ያደርጋል። ይሄ ተአምትን ምትሃታዊ ነው የሚመስለው ስርጭቱ። ኢትስ ኢንክሬዲብል። የብዙ ሐሳቢዎች መጀመሪያ ሲጀምሩ ሐሳቦቻቸው ይሄ ወፈፌ ነው፣ ይሄ ቀውስ ነው ይባላል፣ ይሄ የማይሆን ነገር ነው ይባላል። ለምሳሌ ጋሊሊዮ ዘ እርዝ ኢዝ ራውንድ የሚለው ሐሳቡ ልክ አይደለም ተብሎ ተሰቅሏል። ፉሊሽ ነው ምናምን ክሬዚ ነው ብቻ ሳይሆን ተሰቅሏል በሐሳቡ ምክንያት። ኋላ ላይ ግን ሂዝ ፕሩቭን ራይት። የሰው ልጅ ይበራል የሚባለው የግሪክ ሚቶሎጂ ኤከርካስ የሚባለው ልጅ ከአባቱ ጋር ታስሮ ማምለጥ ይፈልጋል። ዘንድ ሰውየው በሚቶሎጂ እንዴት አድርጎ እንደበረረ በሚቶሎጂ ነው። ከዛ ውጭ የማይቻል ነገር ነው የነበረው። ኦሊቨር አውሮፕላን ሰርቶ አሳዩ። የሰው ልጅ ይበራል። አሁን እንትና አለ፣ ፓራሹት አለ፣ ብዙ መንገድ አለ። እንዲያውም በአውሮፕላን ብቻ ሳይሆን
ማሽኖች ማሰብ ይችላሉ ተብሎ ሲነገር ይሄ ውሸት ነው ምናምን ተብሏል። ኤአይ መጣና ያስባል፣ ይጨቃጨቃል። ኤአይ ልክ አይደለም ይላል ምናምን። ስማርት ነው በጣም ገርሞኛል። ሲጨቃጨቃ አይቼዋለሁ። እንደው በጣም ገርሞኛል። እና ኢሉዥን የሚመስሉ ነገሮች ሐሳብ ምትሃታዊ ነው ማጂካል ፓወር አለው ሲባል አንደኛ የሚሰራጭበት መንገድ ነው ተአምራዊ የሚያሰኘው ምትሃታዊ ነው የሚመስለው። ሁለተኛ የማይቻሉ የሚባሉ ሐሳቦች ተግባራዊ የሚሆኑበት መንገድ ነው። አይቻልም ሰው ሁሉ አልቀበልም ብሎ አንገራግሮ እምቢ ያለውን ነገር የሚቀበልበት መንገድ ምትሃታዊ ነው። ሌላው አይዲያ ማጂካል ኔቸር አለው፣ ማጂካል ኢፌክት አለው የሚባለው አይዲያዎች አንዳንድ ስታያቸው አይዲያዎችን ፈልገን ትመስላችኋል፣ ግን አይዲያዎች ፈልገው ነው ይመጣሉ። as if they are looking for hosts። እኛ ሆስት የምናደርግ እነሱ የራሳቸው ፍላጎት ያላቸው ከአንድ ቦታ ወደ ሌላ ማይግሬት እያደረጉ የሚኖሩ ሰው እየመረጡ እንትን የሚሉ የት ቦታ ይበርደኛል ይሞቀኛል እያሉ የሚመርጡ እንትኖች ይመጣሉ። ሐሳብ ልክ ህይወት እንዳለው ነገር አክት ያደርጋል። ራሳቸውን በካልቸር ፕሮፓጌት ያደርጋሉ፣ ያስፋፋሉ። ሐሳቡ በሰው አእምሮ ውስጥ ይውላሉ፣ በባህል ውስጥ ይስፋፋሉ እና እንደ ሊቪንግ ኢቲቲ አክት ያደርጋሉ። ለምሳሌ የሃይማኖት አይዲያዎች ባለፉት ብዙ ሺህ ዓመታት እንዴት እንደተስፋፉ እንዴት ኢቮልቭ እንዳደረጉ ያቸው። የፖለቲካ ሐሳቦች፣ ሳይንስን የተመለከቱ ሐሳቦች በሙሉ ያቸው። አይዲያ ፓወር አለው፣ ኃይል አለው። አይዲያ ኃያል ነገር ነው ሲባል አንዱ የሚታይበት መንገድ አይዲያዎች፣ ሐሳቦች ተግባራዊ የሚሆኑበት መንገድ ነው። ኒኮላስ ቴስላ ምን ብሎ ያስመረ? ዓለም ራሷ፣ እርዝ ራሷ፣ ዩኒቨርስ ራሱ የሐሳብ የሚከማችበት ቦታ ሪፖዚተሪ ነው፣ ዌይቲንግ ቱ ቢ አክሰስድ ይላል። ራሱ ዩኒቨርስ የሚባለው ነገር የኛ መኖሪያ የኛ መከማቻ አይደለም፣ የሐሳብ ነው። ዘ ሎ ኦፍ አትራክሽን የሚል እንትን አለ እና ደጋግማችሁ በሆነ ነገር ካመናችሁ ካሰባችሁት ተግባራዊ ይሆናል። ደጋግማችሁ ነገር አእምሯችሁ ብዙ ጊዜ ከነገራችሁት የነገራችሁትን ነገር ነው የምትሆነው። መጥፎ ነገር አትናገር አንተ ይደርስብሃል ይባላል። ጥሩ ጥሩ ተመኝ ይባላል። ይሄ ቲዮሪው ዘ ሎ ኦፍ አትራክሽን ይባላል። ሐሳቦች ተግባራዊ የሚሆኑበት ነገር ሚስቲካል ነው፣ በጣም ማጂካል ነው። የሚስፋፉበት መንገድ ማጂካል ነው። እንደ ህይወት እንዳለው እንትን አክት ያደርጋሉ። ሐሳብ በሁለት መንገድ እንደተሳለ በሁለቱም በኩል በሁለቱም ገጹ እንደተሳለ ቢላ ነው። ሲፈልጉ ተአምር ይፈጥራሉ፣ ሲፈልጉ ምትሃታዊ አቅም አላቸው። ካልሆነ ደግሞ ያፈርሳሉ፣ ያጠፋሉ። ኒኩላር ኢነርጂ ሲፈልግ ከተማን ያበራል። በጣም እንትን ነው በጣም ዲፔንደብል ኢነርጂ። ካልሆነ ደግሞ በደንብ ካልተያዘ ዓለምን ያጠፋል። ቸርኖቤል። ሶሻል ሚዲያ ስንት ቢዝነስ ደግሞ ሌላ ቦታ ህዝብ ለህዝብ ያጫርሳል። ሶሻል ሚዲያ ሰፈር ለሰፈር ያጫርሳል። እና እዛው አንዱ ሐሳብ እዛው ያለ ልማት ያመጣል፣ እዛው ያለ ጥፋት ያመጣል። ጀስት ሴም አይዲያ ብሎ ሁለት ሐሳቦች አንዱ ያለማል አንዱ ያጠፋል። ሴም አይዲያ አያያዝ ነው። ዘ ዌይ ዊ ሃንድል ኢት ነው። ምንድነው የሚሉት? መሳሪያ እንዳያያዙ ነው። መሳሪያ አይደለም የሚገለው ሰው ነው። መሳሪያውን ስትፈልጉ ይዛችሁት ሰው ከመጣ አይ መሳሪያ አለኝ ተጠንቀቅ እያላችሁ እንዳትሞቱ እሱም እንዳይሞት እናንተም እንዳትሞቱ ታደርጋላችሁ። ወይ አድናችሁ ምግብና ለሴ መሳሪያ ደግሞ ካልቻላችሁበት ወይ ባርቆ ራሳችሁን እንትን ይላል፣ ወይ ሰው ተኩሳችሁ ትገሉበታላችሁ። ገዳዩ የሰው ማይንድ ነው፣ የአእምሮ ሜንስሪያው ነው፣ የወንጀለኛ ሜንታሊቲው ነው። ጥይቱ አይደለም። ጥይቱማ ዲተር ማድረጊያ ነው፣ ኖርማሊ ማስፈራሪያ ነው። it is the way you handle it ላታል የሚያደርገው ኪሊንግ እንትን የሚያደርገው ሃንድል ያደረጋችሁበት መንገድ ነው። አርቲፊሻል ኢንተለጀንስ ብዙ ነገር ይቀይራል፣ ግን ከጥቅም ውጭ የሚያደርጋቸው ደግሞ የቢዝነስ አይነቶች አሉ። ሐሳቦች ሁሉ ጊዜ ሬዚስታንስ ያጋጥማቸዋል፣ ተቃውሞ ያጋጥማቸዋል። ሶክራተስ በሐሳቡ ምክንያት የተገደለው ተሰቅሏል። ጋሊሊዮ ኤርዝ ኦርቢት ዘ ሳን ስላለ መሬት ትሽከረከራለች በፀሐይ ዛቢያ ስላለ ተሰቅሏል። አብዮተኞች፣ ትልልቅ ሐሳብ ያመጡ ሰዎች ሐሳባቸው መሬት ላይ ወርዶ ተግባራዊ ሆኖ ነገሮችን እስኪቀይር ድረስ ሁል ጊዜ ራዲካል ናቸው። ይሳቅባቸዋል፣ ይሳለቅባቸዋል። ከነሱ የሚያንሱ ትንንሽ ሰዎች እዚህ ግባ የማይባሉ ሰዎች ይሳለቁባቸዋል። የማታ ማታ ግን ባለ ሐሳብ ተወሰነ